እኔና ልጄ ስንደባደብ እንዲህ ብሎ ነው። አልተኛውም እስካሁን እኮ አልተኛውም። እሱም አልተኛም ወይም አልተኛውም። አብሮ ነው እንዳደራችሁ። ይቅርታ በጣም የሊታው ግን አታሰቃየው። ተው ግን እና ደው አጠራኝም ነበር አለ እናት አይነት ልጅ ባይዘ አዝገሽ ወደ እንትና ማለት እንትን ቢሆን ምንድነው መድኃኒዓለም አሰቃያቸው። ጭራሽ ማል አስገቡ ልጅ ቱታ ግን ወጣ ነበር። እንዴት ሄደች? ምን ከኋላ ብለሽ ምን ነው እኮ እና እዚህ ቤት ድራማ መቼ ነው የሚያልቀው? ጭራሽ አድርጌ የሁዴን ላሳይ ምን ቃል ተናግሬ ጨነቀኝ ጠበበኝ ጠፋኝ ምልህ እወቅልኝ እንደምወድሽ እንደው ተሰቃየ ልጁ። ጋይስ ከሌሊቱ 9 ሰዓት ነው 10 ሰዓት ሊሆን ነው። ግን ደግሞ ማለት ነው አይ ልጁ ተሰቃየ ነበር ልብላ እሱ ልብሱ ራሱ አልቀየረም። የዋለበት አደረ ጌታ ወይ እንደው ግፋችሁ ካረገዛችሁ ጀምራችሁ ለሚዲያ የወለዳችሁ ሲጀምር ለሚዲያ ነው። ቄር ይበላችሁ። ልጅ የምትወድ ከሆነ ለእናቱ መልስላት። እንደሰማችሁ ዶቼ እንግዲህ ሩት አልኩ ይኒኩ ይዝቤተኛል ለዲያብሮ ጋይስ ይደናለም እንግዲህ አረ እንደው ዘንድ ነው ምን ይሻላል? አረ በጋ አምላክ እነዚህ ልጆች ታስሮ ማለት ነው የልጆች የጉልበት ብዝበዛ ተብለው መክሰስ አለብን ጋይስ። አረ በፈጠረ አምላክ አንተ ሰውዬ ለእናት መልስላት እንጂ። አረ ተባብረሽ ልጁን እኮ ተጫወታችሁበት፣ አሰቃያችሁ እኮ ልጁን እናንተ። ለነገሩ እኮ ሳስበው ለዩቲዩብ የወለዳችሁ ነው መስሎኝ። ሩታ ካረገዘች በኋላ ስለ ልጅ ነው ከወለደ በኋላ ይኸው ይዘ መጥቶ እንግዲህ ልጁ ያስለቀሰ ነው በሌሊት። ጌታው ትዕግስቱ ስጠኝ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁልኝ? እኔ ያለው እግዚአብሔር ይመስገን። ሰላማችሁ ብዙ ይበልልኝ። ቪዲዮ ከወደዳችሁ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። እንደኔ ሉሊ ያሳዘናችሁ ልጆች አላችሁ። ጌታም በጣም ነው ያሳዘነ ሲያለቅስ በተለይ ማለት ነውና እውነት ተሰቃየ። እኔ ግን ምንም ድራማ ነው። ድራማም ቢሆን ግን ባየኑ መልኩ ነው አስተያየት የምንሰጠው። ድራማ ነው። ሩታ ትላንትና ወጣን ነበር እንዴ? እንዴት አልደረሰችም ታዲያ? ይመኑም ከዚህ በኋላ ሩታ ቤት ወይም ደግሞ አብረሽ ቤት ይለቀቃል ብዬ ነው ማስቡ ይመስለኛል። እና እንግዲህ ሉልዬ ሌሊት ሙሉ ሲያለቅስ ነበር ያደረው። እነሱ ቪዲዮ እንግዲህ መደቀን አላቆሙም ማለት ነው ጋይስ፣ መደቀን አላቆሙም። አብረን አልተኛንም ብላችሁ ልታሳዩኝ ነው ወይስ ተኝታችሁ ከጨረሳችሁ በኋላ አብረን አልተኛንም ልትሉ ነው? አረ ተው ግን፣ አረ ተው ግን፣ ተው ግን እንዲህ ተጃጃላችሁብን እኮ። ኧረ በጌታ እኔ ልጁን አሳዘነኝ። እናንተ የፈለጋችሁን አድርጉ። ማነው አብርሽና ኤርሜላ የፈለጋችሁን አድርጉ፣ መፍታችሁ ነው። ለምን እርጋ እንደ ምንድነው እስከ ተፋታችሁ ድረስ ምን አገባን እኛ። ግን ልጁ በማል መሰቃየት የለበትም። ልጅ አለ እናት ማደግ የለበትም። ከእናት ጋር ነው መሆን አለበት ብዬ አስባለሁ። የኔ አስተሳሰብ ነው። የእናንተን ሀሳብ አላውቅም እውነት ለመናገር ማለት በሚዲያ እንደዚህ ልጁ እያለቀሰ ወደ ቪዲዮ ማምጣት ማለት ምን ያህል ለቢረ ጥማታችሁ ግን ምን የሚያሳየው በቃ አደራችሁ። ምን ቪዲዮ ምን ያስቀረሰ ያቺ እናት እንግዲህ እኔ ልጃችሁ አብርሽ ይመስላል። ልጁ ግን የሌላ ሰው እንዳልል አብርሽ ይመስላል። ግን ምንድነው ልጁ እኮ ተሰቃየ ወዶቼ። እውነት በጣም ነው የገረመኝና እንግዲህ ለማንኛውም ልጃችሁን ከቻላችሁ ከሚዲያ ከኋላ ብታሳድጉ አሪፍ ነው ብዬ ነው ማስበው። ባታሰቃዩ፣ ስቃይ ውስጥ ባታስገቡ። እናንተስ አንዴ የሚዲያ ሰው ናችኋል። ግዴታ ደግሞ እናንተ የሚዲያ ሰው ስለሆናችሁ ደግሞ ልጅ ደግሞ በዚህ መልኩ አይዳ ውስጥ መግባት አለበት ብዬ አላስብምና በቃ የማየውን ነገር ነው። አያችሁ አንድ ሌሊት ራሱ በጣም ይከብዳል አለ አብርሽ። እናት ሁሉም ነገር ትችላለች። ባይዘው እንደ እናት ቻይ የለችም። ምንም ትሁን ምንም ማለት ነው። ቢያንስ ምንም ባታረጉ በስራ ስራ ባታሳድጉ ሩታ ጡት ትሰጠዋለች፣ ማስተኛት ትችላለች ሌሊቱን።
አንተ ግን ልጁ አሁን ለኔት የሚፈልገው ጡጦ ላይሆን ይችላል፣ ጡት ሊሆን ይችላል። እሱን ደግሞ ማድረግ አትችልም። ሶ ልጁን ባታሰቃዩ አሪፍ ነው። ለሁለታችሁ ነው ባይዘው፣ በሁለታችሁ ነው የምላችሁ፣ አብረሽም ሩታም። በተለይ ደግሞ አብረሽ እውነት ልጅን የምትወድ ከሆነ ለእናትየው መመለስ ነው። በቃ እናታ ታሳድግ። እንዴ ምንድነው? ስንት አመት ሙሉ ተለያይተው ይኖሩን እንዴ? ምንድነው? ባንተ አልተጀመረም። ከልጅ ራቅ አራክም። ምንድነው እሱ? ጡት አሰጥም፣ ጡት ካልፍ አይፈስም። አየ ካላየ ምን ችግር አለው? ያድጋል። ምንም ነገር የለም። እርግጥ ልጅ የአባትም የእናትም አግኝቶ ማደግ አለበት። እንደዛ አይነት ሰው ነኝ ማምንበት። ግን በግድ ደግሞ ልጁን ወይን አንድ ሰውን ለመጉዳት ብላችሁ እርስ በርሳችሁ ፉክክር ይዛችሁ፣ በትዳር ፉክክር ይዛችሁ፣ በልጅ ፉክክር ይዛችሁ ትችላላችሁ? እውነት በጣም ነው ገረመኝ ጋይስ። እኔ አላቅም። ቤተሰብ ምንድነው ሙድ የያዘባችሁ ነው። የሩታ እህቶችም የአብርሽም አርቋል። ያው በፊትም አቅቷችሁ የለ። ለማንኛውም ወዳችኋለሁ ጋይስ።